ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ። የገነት ቁልፍ እኔ ጋር ነው አለ እሸቱ መለሰ። ባምቢ አበሻ ሲኦል ነው የምትገባው አለ ወሰነ። እንደ ዩቲዩብ መስሎት ማለት ነው። እሸቱ መለሰ በርካታ ስራዎችን ሲሰራ የከረመ ሰው ነው። የራሱን ህፃን ልጅ ቴሌቪዥን አያሳየውም፣ ምክንያቱም እንዳይበላሽበት መንፈሳዊ ሆኖ እንዲያድግ። እንደፈለገች በሆነችበት ሰዓት እሸቱ ታይ የኔ እህት ይሄን ነገር ተይና ወደ ቤተክርስቲያን ተመለሻል አላት። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ ከበቡሽና እኔ ልረዳሽ አልችልም። እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሁላችንም በዚህ ቅዱስ ቤተክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ፣ በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ፣ እንደ ቀጭኔ አንገታችን የረዘምን፣ ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ላይ መጠመር ነው። የገነት ቁልፍ እኔ ጋር ነው አለ እሸቱ መለሰ። ባምቢ አበሻ ሲኦል ነው የምትገባው አለ ወሰነ። እንደ ዩቲዩብ መስሎት ማለት ነው። እሸቱ መለሰ በርካታ ስራዎችን ሲሰራ የከረመ ሰው ነው። የራሱን ህፃን ልጅ ቴሌቪዥን አያሳየውም፣ ምክንያቱም እንዳይበላሽበት መንፈሳዊ ሆኖ እንዲያድግ። የበርካታ እናቶችን ህፃናት፣ በርካታ ወንድሞቻችን ልጆቻችን የሚሆኑ ህፃናትን ግን ቴሌቪዥን ውስጥ ዩቲዩብ ላይ አምጥቶ እድሜያቸውን የማይመጥን ንግግር እንዲናገሩ አስጠንቶ ሲያደርግ የከረመ ሰው ነው፣ ለገንዘብ ማለት ነው። እሸቱ መለሰ የራሱ ልጅ ቴሌቪዥን አያሳየውም። የ6 ዓመት ህፃንን ልጅ ግን ትምህርት ቤት የቀየረችብን ፍቅረኛ እንደፈለገለ ብሎ በየፖሉ ማስታወቂያ ለጥፎ ፍቅረኛውን ሲያፋልግ ነበረ። እሸቱ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት። አንተ ማን ነው ቅዱስ ያደረገ ሲጀምር? እንግዲህ ሎጂክ የተማረ ሰው ይሄን በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ። ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሐሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል። በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሐሳብ እንደ ትልቅ ስተት አድርጎ በመተቸት ድል እንዳገኘ ይቆጥራል። እንደፈለገች በሆነችበት ሰዓት እሸቱ ታይ የኔ እህት ይሄን ነገር ተይና ወደ ቤተክርስቲያን ተመለሻል አላት። ወደ ቤተክርስቲያን የመለሷት ሰዎች ጥበበኛ አባቶች ናቸው። የቤተክርስቲያን በረከት ስር ያሏት ምን የሚያውቁትን ያሏት አባቶች ናቸው። ወደ ቤተክርስቲያን የመለሷት አንተ አይደለም።
የኛ ሐሳብ በዓለማዊና ከእግዚአብሔር ሕግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት ያለምንም የትምህርት ጊዜ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም። ወደ ቤተ ክርስቲያን መምጣት መብት ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ ከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳ ነገር ግን ቤተክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ በአንድ ሚዛን መስፈር ቢለመድም ባለም በፍጹም ኖርማል አይደለም። ስለ ትውልድ ማሰብ ምናምን ስታወራ ደግሞ በጣም የሚያስቀኝ ነገር ራሴ ያልከው ነገር እኔ ልጆቼ ስልክ እንዲያዩ ቴሌቪዥን እንዲጠቀሙ አልፈልግም የልጅ ጠር ነው ብለህ ጋሽ እሸቱ እያልክ እኮ የመጣህ የቀለድክብን ሰው እኮ ነው። በየቤታችን የተናገርከውን እንኳን መኖር ያልቻልክ ሰውዬ ማለት ነው። እንግዲህ ጋይስ እሸቱ ተረስቻለሁ አስታውሱኝ፣ ምንድነው ረሳችሁኝ፣ ምንድነው ስሜን ደጋግማችሁ ማታነሱት እያለን ይገኛል ማለት ነው። እንግዲህ እሸቱ መለሰን በዚህ ልክ ወርዶ ማለት ማየቱ በጣም የሚያሳፍርና የሚያሳዝን ነገር ነው ብዬ አስባለሁ። ምክንያቱም እኛ የሰጠነው ቦታ አለ፣ መሆን ያለበት ቦታ አለ እና በሰዎችም በጣም የሚወደድ ሰው ነው። ጥያቄው ትክክል ነው። የማ ልጅ እንዲያየው ነው ቪዲዮውን የሰራኸው ነው። እስኪ ሙሉ ቪዲዮውን እንየው። 1 ዓመት ከ9 ወር ሆኖት ይትባረክ ስንት ቃላት ያወጣል የሚለውን ስቆጥረው ከ10 አይበልጥም። በጣም ነው ሾክድ የሆንኩት። እንዴ ልጄ እንዴት ንግግር ሊዘጋ ይቻለ? ብዙ ሰው ልጁን ቃል የሚያስተምረው በዩቲዩብ ነው። ሰው ሚስ ራቼል በጣም ተወዳጅ ነች፣ በጣም ጎበዝ ነች። ነገር ግን ለእኔ ልጅ ሚስ ራቼልን ዩቲዩብ ላይ መክፈት እችላለሁ ወይ ብዬ ሳስበው አልችልም። ለምን? እንዴት? እነ ሚስ ራቼል ፒያኖ፣ ጊታር፣ ሌሎችንም የሙዚቃ መሳሪያዎች ስለሚጠቀሙ ገና ከኢንፋንት ከጨቅላ እድሜያቸው ጀምሮ የፈረንጅ የሙዚቃ መሳሪያ አይምሯቸው ውስጥ ተጽፎባቸው ያድጉና ካደጉ በኋላ ጭፈራ ቤት ለመሄድ የፈረንጅ ሙዚቃ ለማቀንቀን የፈረንጅ ሙዚቃ ሲሰሙ ወዲያው ለመሳብ ቅርብ ይሆናሉ። ይሄ ለኛ አደገኛ ነው። መጀመሪያ በአዛውንቶች ስም የተሰበሰበውን ገንዘብ ለአረጋውያኖቹ ሰጥተህ ጨለውን አስረክበህ አሳይ ለህዝብ። አዲሱ ገበያ እንጂ ብዙ ሰው ገንዘብ አዋጥቷል። የት ደረሰ ያጨለ? አዛውንቶቹ ደርሷቸዋል። ባልጣዎች ሰብሰበ ምናምን ትምህርት ቤት ምናምን ብለህ ድራማ ማያውን ነገር አውርተህ ብሩ ስራ ላይ ያለው ዓለም የት እንደገባ የማይታወቅም። የብሩ ሰብሳቢ አንተ ነህ፣ ቦርድም አንተ ነህ፣ ሁሉ ነገር አንተ ነህ። ለመጽደቅ የሚለው ፕሮጀክት እውነት ግን ምን ደረሰ? መስከረም 1 ላይ እንግዲህ ይፋ ሆኖ ከሜላት ጋር ገጠር ገብተን እኔም ነፍሰ ጡር ሆኜ ቪዲዮ ሰርተን መንገድ ልንሰራ ነው ውሃ ልንሰራ ነው ብለን በጣም በተደጋጋሚ ቅስቀሳ አቅርበን ነበርና እውነት ምን ደረሰ? ሰዎች ገንዘብ ረድተው ከሆነስ ገንዘባቸው ምን ውስጥ ገባ? ይሄ በእውነት መመለስ ያለበት ጥያቄ ነው። እሸቱ የሰራውን ቪዲዮ አየሁትኝና እኔ ያሰብኩትን ወይም በሰዓቱ የተሰሙኝን አንዳንድ ፖይንቶች ንገራችሁ። በመጀመሪያ ደረጃ ባለጌን ካሳደገ የገደለ ጸደቀ ብለህ ነበርና ያው ሙሉ ቪዲዮ ላይ የእግዚአብሔርን ቃላት የመጽሐፍ ቅዱስን ጥቅሶች እያመጣ ከሃይማኖት ጋር ከጽድቅ ጋር እያገናኘው ስላወራኸው ጀስት በዛ እንግል እንነጋገርና ባለጌን ካሳደገ የገደለ ጸደቀ አልጸደቀም። ለመጽደቅ የዘለቄታ በጎ አድራጎት ድርጅት በደብረ ብርሃን ከተማ ተቋቁሞ ስራ ከጀመረ እንግዲህ አመት ሊሆነው ነው። የመንገድ ግንባታውን ለማድረግ መጀመሪያ ላይ በጣም ትልልቅ ልምድ ያላቸው ኢንጂነሮች ስፍራው ድረስ በመሄድና ከኛ ጋር በእግራቸው ወክ በማድረግ 18 ኪሎ ሜትር መንገድ እንዴት ሊሰራ እንደሚችል ምን አይነት ኢንጂነር እንደሚያስፈልግ ውይይት አደረግን። ከዛስ 5 የፕሮጀክት ማናጀሮችን አወዳድረን 1 የፕሮጀክት ማናጀር ቀጠርን። ከዛስ ደብረ ብርሃን ከተማ ላይ ቤት ተከራየን። በተከራየነው ቤት የፕሮጀክት ማናጀር፣ ዋና ስራ አስኪያጅ፣ ፎርማኖች፣ ሳይት መሐንዲሶችና ሌሎችም ሰርቬየሮች የሚያድሩበት ካምፕ አደራጅተናል። ካምፕ ካደራጀን በኋላ በቀጥታ የመንገድ ስራው ተጀመረ። ያነሳው ሐሳብ ግን ትክክል ነው ግን እሱ አልነበረ ማውራት ያለበት። የገዳም ሰዎች ነበሩ ማውራት ያለባቸው፣ አባቶች ነበሩ።
መጀመሪያ የመንገድ ስራው የተጀመረው በዶዘር ነው። ዶዘር ተከራይተን በሎቤድ አጓጉዘን ገጠር ካስገባን በኋላ አንድ ዶዘር እስከ 400 ሊትር ድረስ ነዳጅ ይወስዳል፣ ከዛም በላይ። በጣም በሚገርም ሁኔታ እናንተ በምታደርጉት የገንዘብ ድጋፍ ዶዘሩ በቂ ነዳጅ እየተሰጠው በጣም ለተከታታይ በርካታ ቀናት ሰሌክት ወይም ኳሪ ሲያመርት ቆየ። ይሄ መንገዱ ላይ የሚደፋ መሆኑ ነው። በማስከተል ያንን ከጨረሰ በኋላ መንገዱን መጥረግ ጀመረ። ይሄ ስራ እንግዲህ በወራት የፈጀ ስራ ነው። ዶዘሩ ጠርጎ እንደጨረሰ ሎደርና ሲኖትራኮች ማስገባት ነበረብን። ከአንድ ሲኖትራክ በስተቀር በነፃ ስላላገኘን የተቀሩትን ሲኖትራኮች በኪራይ አስገብተን በሎደር ሲኖትራክ ላይ የተጫነ የተመረተው ኳሪ እያንዳንዱ መንገድ ላይ መከመር ነበረበት። ይህንንም አድርገን ቪዲዮ ለቀን ባገኘነው ጥቂት የገንዘብ ድጋፍ ቀጥሎ ደግሞ ግሬደርና ሎደር አስገባን። ሌላው የተወቀስኩበት ነገር ደግሞ ይሄ ነው። አንድ የጀሚና አምባሳደር ነኝ የሚል ወንድማችን በኤአይ ስልጠና ሕክምና ሰዎች ዳኑ፣ ዶክተሮች የማከም ያልቻሉትም ዳኑ እያለ። ለማንኛውም የኤአይ ስልጠናችንን እየተመዘገባችሁ ቪዲዮ ኤዲቲንግ፣ ኤአይ ካፌ፣ ኤአይ ፎር ኮንተንት ክሬተርስ፣ ኤአይ በየቢሮ በየዘርፉ በየመስኩ ታለንትን ለማወቅ ቢዝነስ ለመፍጠር በተለይ ደግሞ በክረምቱ ግንቦት 10 ከሚጀምረው የቪዲዮ ኤዲቲንግ ስልጠናችን ጋር ተያይዞ ከኤአይ ትሬኒንጎቻችን ብዙ ታተርፋላችሁ። በ0975 51 63 60 እየደወላችሁ ትሬኒንጎቻችንን ውሰዱ። አዎ እንግዲህ ኖርማል አይደለም የምንለው ማስታወቂያ መስራትን ሳይሆን ወጣቱን የሚቀይር ተስፋና መንገድ የሚያሳይ ትውልድን የሚያንጽ አዲስ ነገር ሲመጣ በደንብ አድርገን ማስታወቂያ እንሰራለን። ነገር ግን ትውልዱ በኮንሰርትና በጭፈራ ቤት ባለ አሽሸ ገዳሚና ዳንኪራ ነፍሱን እንዲያጣ አናስተዋውቅም። ዝሙት ቀስቃሽ አለባበስ እንዲለብስ አናስተዋውቅም። መጠጥና አልኮልን እንደ ሙድና እንደ ዘመናዊነት መገለጫ አድርጎ እንዲቆጥረው አናስተዋውቅም። ገመና እንዳለ በአባቶች ገመና እንዳለ በየደብር አለ። በየደብሩ ያንተ ገመና አለ። ሪጀክት ያረካቸው የገዳማት ማስታወቂያዎች ከዛሬ በምንሰራቸው የቤተክርስቲያን በጎ አድራጎቶች ዙሪያ መናገር የነበረብኝን ባለመናገሬ አሁን ላይ ግን ልክ እንዳልሆነ የገባኝን አንድ ነገር እናገራለሁ። ዶንኪ ቲዩብ ላይ የበጎ አድራጎት ወይም የገቢ ማሰባሰቢያ ስራዎች ስንሰራ የምንከተላቸውን መስፈርቶች ነው የምነግራችሁ። ገንዘብ ለምትሰበስቡ፣ ኦንላይን ሆናችሁ ብር ለምታሰባስቡ ወይም ኦንላይን ገንዘብ ሲሰበሰብ ለምትሰጡ ሰዎች ይሄ ሚስጥር በትክክል መገለጥ ስላለበት ነው፣ ይፋ መሆን ስላለበት ነው። እስከዛሬ ድረስ የምንሰራበትን መስፈርት በሚስጥር ይዘን ነው የምንሰራው። ለምን? ሚስጥራችንን ሰው ካወቀ ኢንፊልትሬት አድርጎ ገብቶ የሚፈልገውን ነገር ያገኛል። አሁን ግን ለብዙ ዓመታት ከዚህ በኋላ የምንሰራውን በቂ ወረፋ ስለመዘገብን ወይም አዲስ መመዝገብ ስላቆምን ይህን ሚስጥር በነግራችሁ ምንም አይደለም። የመጀመሪያው ነገር ዶንኪ ቲዩብ ላይ አንድ ቤተክርስቲያን ዓላማ ወይም ፕሮጀክት ይዞ መጥቶ ገንዘብ ሰብስቡልን ሲል የምናያቸው ነገሮች አሉ። አንድ ችግሩ በአካባቢው ምዕመናን ሊፈታ ምን ያህል ሙከራ ተደርጓል የሚለውን እናያለን። ቤተክርስቲያኑ ደብዳቤ ስላስገባ ብቻ በቀጥታ ቪዲዮ ወደ መቅረጽ አንሄድም። መጀመሪያ እናንተ ምን ጥረት አድርጋችኋል የሚለውን እናያለን። ሶስተኛ ያ ወደኛ ደብዳቤ ያስገባው ቤተክርስቲያን ከሱ አቅራቢያ ችግር የሌለበትና በደንብ ምዕመናንን የሚያገለግል ቤተክርስቲያን በስንት ኪሎ ሜትር ርቀት ላይ ያለ የሚለውን እናያለን። ሌላው ችግሩ በትንሹ 9 ወይም 10 ዓመትና ከዛ በላይ የቆየ መሆን አለበት። ምክንያቱም ገና አዲስ ቤተክርስቲያን ሆኖ ችግሩም አዲስ ሆኖ ከሆነ የአካባቢው ምዕመናን ራሳቸው በአቅማቸው ለመፍታት መሞከር አለባቸው ብለን ስለምናምን አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግ።